ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Putin ready to meet Zelensky, Kremlin official says, but there is a catch. እንዲሁም ከዚህ ባሻገር ኤፒክ ፈሪ ናቫል ወር ሲል በወጣው የመካከለኛው ምስራቅ ቀጠና የተኩስ አቁምና የግዙፍ ጦርነት ዝግጅት ወዳም the president of ultimate destruction ሲል የወጣውን መረጃ ገላልጠን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ምን ለብስ ሲሉት ዕዳ፣ ምን በላ ሲሉት እንግዳ አይሏል ኢትዮጵያውያኑ አበው። አለያም እናቱ የሞተችበትም እናቱ ከወንዝ የወረደችበትም ሕፃን እኩል ያለቅሳሉ ይሉትን ያሳዩአል። Kremlin claims Putin is ready to meet Zelensky, but only to sign. 4 ዓመታት ተጠናቀው 5ኛ ዓመት ወራት ተቆጥረውበታል። በሩሲያና በዩክሬን መካከል እየተካሄደ ያለው ግዙፍና አስከፊው ወዲያም አሰልቺው የጦርነት ሂደት የምጣኔ ሀብቱ ነገር ኪሳራው የንጹሐኑ እልቂት ሳይነሳ ብዙ ሆኗል፣ ብዙ ተደርጓል። ሩሲያና ዩክሬንን ለማስታረቅ ያልተፈነቀለ ድንጋይ፣ ያልተንከባለለ ናዳ፣ ከቶ ያልተነቀለ ስርና ያልተጨቀጨቀ ያልተበጠበጠ ቅጠልም የለም ይባላል። ጉዳዩ ግን ከአንጀት ካለቀሱም ባይገድም እንዳማህ ጥራው እንዳይበላ ግፋው ይሉትን ካልሆነ በስተቀር አለያም በዥብዥማት የተሠራ ክራር ቅኝቱ እንብላውነ ይሉትን ሆኖ አሜሪካም አውሮፓም ሩሲያም ለዚያች አገር ለዩክሬን ሀብት ሲባጁና ሲቋምጡ ይታያሉ ያሏቸው ብዙዎች ናቸው። ቆም ልበል። ድፍን የአውሮፓ መንግሥታት በቀደሙት ዴሞክራት ፓርቲው አሜሪካ ፕሬዚደንት ጆ ባይደን ፊት አውራሪነት ሩሲያ በዩክሬን ጦርነቱን ከጀመረችበት ከዚያ ጊዜ ጀምሮ ቁጣና ዛቻ ማስጠንቀቂያቸው በርትቶ እንደነበር በጊዜው በነበረውና በነበርኩበት የዓለም አቀፉ ትንታኔ ዘገባ በጥልቀት ዳስሼዋለሁ። ጦርነቱ ተጀመረ ካልንበት ጊዜ አንስቶ ይኸው እስከ ዛሬው ድረስ 4 ዓመታት ተቆጥረው ዛሬም የሩሲያና ዩክሬን ጦርነት አላባራም። የእሳት ዶፍና የእሳት ጎርፍ ጨቀጨቁም ያሞጠሞጠው ባጭ ሁሉ እየፈራረጠ ለመድኃኒት ቸግሯል፣ ለመፍትሄ ርቋል፣ ጨንቋል የሚል መረጃ ብቻ ነው የሚወጣው። በሩሲያና በዩክሬን መካከል ጦርነቱ የተጀመረው እንደ አውሮፓውያኑ አቆጣጠር በ2022 የካቲት 24 ቀን ሐሙስ ዕለት መሆኑ ይታወሳል። ታዲያ ያ ጦርነት ሲጀመር የአውሮፓ መንግስታትና አሜሪካን እንዲሁም ጃፓንና ደቡብ ኮሪያን ጨምሮ ቁጣና ማስጠንቀቂያው ሁሉ ከሁሉም ምድር መገንፈሉን አንዘነጋውም። የሩሲያው ፕሬዚደንት ቭላዲሚር ፑቲን በበኩላቸው ማንም ሰው በዩክሬን በገባንበት ጦርነት ውልፊት ቢል የኒውክሌር ጦር መሳሪያችን ብቻ ነው ዳኛችን፣ በቀጥታ እሱን እንጠቀማለን ማለታቸውም አይዘነጋም። ፑቲንም ባስፈራሩት መጠንና ልክ የዚያን የኒውክሌር ጦር መሳሪያቸውን አልተጠቀሙትም። ምዕራባውያኑም ቢሆኑ ከዩክሬን ጎን በአካል ገብተው አልተሰለፉም። ሌላውና በጣም አነጋጋሪው ጉዳይ የሩሲያው ፕሬዚደንት በዩክሬን የገቡበትን ጦርነት በቀናት ውስጥ አጠናቅቄ እወጣለሁ ማለታቸው ዜና መሆኑን ዛሬም እያነሱ እያመነዠኩ የሚያላምጡት ብዙዎች ናቸው። በመሰረቱ ጦርነት በዚህ የጊዜ ገደብ ይጠናቀቃል ብሎ መናገር አንድም አላዋቂነትን፣ ሁለትም ጦርነቱ ከሰው ልጆች ጋር ያለ መሆኑን ግንዛቤው ቀድሞ ያለው ከሆነ ብቻ ነው። ግልጽ ሊሆን የሚገባው ይሄ ነው ሲሉ የሚገልጡት ብዙዎች ናቸው። ታዲያ ዛሬ ጦርነት የገንዘብ አልያም የጥቅም ማጋበሻና የንግድ አምሳል ሆኗል የሚሉት ብዙዎች ናቸው።
ልማድ ያሉት በሽታ ካልገደለ አያርፍም። አለያም ነገር በቆየ ቁጥር ይለመዳል። ዛሬ ላይ የኮሮና ቫይረስ ወይም የኮሮና በሽታ እንኳን በጊዜው በወቅቱ በተከሰተበት መልኩ ሳይሆን ዓለምን እያነጋገረ ያለው ከጉንፋን አንድ ሆኖ ተለምዶ እየተኖረ ነው ሲሉ የሚያሳዩት ብዙዎች ናቸው። የሩሲያና ዩክሬን ጦርነትም ቢሆን በዛቻ በማስጠንቀቂያ በማዕቀብ ባልተሞከረበት መስመር የለም። የሩሲያ ኃይሎች ግን ንቅንቅ ከዩክሬን ክራንቻቸውን ማንሳት አልቻሉም። እናም ጦርነቱ 4ኛ ዓመቱን ጨርሶ 5ኛውን ይዟል። ለዚያም ነው አሜሪካም ሩሲያም አውሮፓውያኑም ለዩክሬን ሀብት ነበረ የቋመጡት። ዩክሬን ሩሲያ እንዳለችው የክራይሚያን ወደብ፣ ዛፖሪዚያ፣ ኬርሶንን፣ ሉሃንስክና ዶኔስክን አስረክባ መኖር አትችልም። አውሮፓውያኑ አሜሪካም በባይደን አስተዳደር ዘመን የነበረው አቋሟ ይሄ ነው። በኋላ ላይ የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ሲመጡ ግን ሁሉም ነገር ተመሰቃቀለ። ትራምፕ የለም የዶንባስን ግዛት ወይም ፑቲን የሚፈልገውን መሬት ሁሉ ስጪና ሰላምሽን ይዘሽ አርፈሽ ተቀመጭ አሏት ዩክሬንን። ዩክሬን አልነካም ብትልም በዚህ ሁሉ ሂደት ውስጥ ግን ጦርነቱ እንደቀጠለ ነው። ዛሬ የወጣው መረጃ ምንድን ነው የሚለው? የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ፊት ለፊት ተገናኝተው ለመነጋገር ይሻሉ። ይሄማ እልል በቅምጤ ነው። በፈረስ የፈለጉት በእግር ይገኛል። ይህ አይደለም ወይ ሲሉ እህስ ቀጠሮ መቼ እናድርገው ሲባል የለም ዘለንስኪ እዚህ ሞስኮ መምጣት አለበት። እውን አሁን የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ናቸው ወደ ሞስኮ የሚጓዙት። በአንጻሩ የሩሲያው ፕሬዚደንት ቭላዲሚር ፑቲንስ ቢሆኑ ኖሮ ወደ ኪቭ የተጋበዙት ይሄዱ ይሆን? የማይመስል ነገር ለሚስት አትንገር፣ የማይመስል ልብ ያቆስል ይሏል ኢትዮጵያውያኑ አበው። አይደረግም። ይህንን የተናገሩት ፑቲን ከዘለንስኪ ጋር ፊት ለፊት መገናኘት ይሻሉ የሚለውን መረጃ የሰጡት ደግሞ የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ ናቸው። እውን ይሄ ይሆን ወይ? ወዲህ ሩሲያ ከሰሜን ኮሪያ ጋር ሰሞኑን የበረታ ትብብርና አንድነቷን አጠናክራ ስለመቀጠሏ የሚወጡ መረጃዎች ያሳያሉ። ሰሜን ኮሪያም ቢሆን እንደ አንበሳ ደቦል አለያም እንደ እምቦሳ ጥጃ ገና መርመር እያለች የተለያዩ የጦር መሳሪያዎቿን እያወጣች ወደ ጃፓን ባህርና ወደ ቢጫው ባህር መሞከሯን ተያይዘዋለች። ይሄ ሁሉ ዱብ ዱብ፣ ይሄ ሁሉ ጋጋታ ግን ለጤና ወይም ለሰላም አይደለም ይላሉ ታዛቢዎቹና ነገር ሰንጣቂዎቹ። በኢራን እያጎረፈ ያለው የእሳት ዶፍና ጎርፍ ሌሎች ዳመናዎችን አዳምኗል። ሌሎች የእሳት ነፍሰ ጡሮችን አለያም ድርስ ርጉዞችን ለዓለም ከስቷል። ጉዳዩ እንዲህ በቀላል የሚታይ ነገር አይደለም ይላሉ። በኢራን ያለውን ግዙፍ ጦርነት የአሜሪካና የኢዝራኤልን ክራንቻ ለማዳከም አለያም ጡንቻቸውን ለማላሸቅ የተሰላ ስሌት አለ ይላሉ። ስሌቱን ማን ቀመረው ከተባለ በዋናነት ሩሲያና ቻይና። ቻይና ግን ባለፈው ሳምንት ለራሳቸው ለአሜሪካው ፕሬዚደንት ዶናልድ ትራምፕ እኔ አንዲት ሰባራ ሽጉጥ ለኢራን አልሰጠሁም፣ በኢራን ጦርነትም እጄ የለበትም ሲሉ የቻይናው ፕሬዚደንት ሺጂንፒንግ አስረግጠው ነግረዋቸዋል። እንኪያስ ይሄ ከሆነ የኢራንን የኒውክሌር ጦር መሳሪያ እናስፈታለን፣ ከቻይና ጋር አንድ ከሆንን እውነትም ከወንድሜ ከሺጂንፒንግ ጋር በዚህ ደረጃ ልብ ለልብ ከተማመንን አሉ ትራምፕ፣ የኢራንን የኒውክሌር ጦር መሳሪያ ችግር እንፈተዋለን። የለም፣ የትራምፕ ዕቅድ ግን ከዚህ ይልቃል፣ ይዘልቃል። በኢራን ያለውን መንግሥት ለመለወጥ አቆትመው አይደለም ወይ የቆሙት? ከኢዝራኤል ጋር ዱለታቸው ይኸው አይደለም ወይ ይሏቸዋል። ኢራን የማይቆረጥሙት የእሳት አሎሎ ሆነችባቸው እንጂ የስሌታቸውና የቀመራቸው ቋጠሮ ግቡ የት ላይ ነው ከተባለ በኢራን ያለውን መንግሥት ሙሉ በሙሉ መቀየር፣ አኮላሽቶና አልፈስፍሶ ማንጋለል።
ከዚያም በላይ የኢራንን ዩራኒየምና የኢራንን የኒውክሌር ጦር መሳሪያ ትልም ማኮላሸት እንዲሁም የሚሳይሎቿን የውጤት ርቀት በእጥፍ ድርብ ጉምድምድ አርጎ ባጭር ማስቀረት። ኢራን የለም ይህ አይደረግብኝም አለች። ያው እየሆነ ያለው ጦርነት ዛሬ ላይ ደርሷል። ዛሬ ምን ሆነ ከተባለ የሆርሙዝ የውሃ መተላለፊያ ወሽመጥ ዳግም ተዘግቷል። አርብ ተከፍቷል የተባለው የነገ ሳምንት ከሰዓት በኋላ ተከፍቷል ሲባል ጮቤ ሲረገጥ ዳንኪራ ሲረገረግለት እንዳልነበረ ሁሉ ቅዳሜ ዕለት ተዘግቷል ተባለ። ይኸው እስከ ዛሬም ድረስ ተዘግቷል። ትራምፕም ለዳግም የፓኪስታን ኢስላማባድ ድርድር ከኢራን ጋር ያለው የተኩስ አቁም ስምምነት ይራዘም ብለው መፍቀዳቸውን ባሳወቁበት ሂደት ኢራን ቴንክቻ አባቢለዋ ልጅ የሆርሙዝን ወሽመጥ አሜሪካ ዘግታ አጎብድጄ ነው ተንበርክኬ ለሰላም የምቀመጠው አላያም ለድርድር የሚሄደው አልነካውም ስትል ቀርታለች። አሜሪካም ብትሆን በተዋረድሁና በተናቅው ስሌትና ስሜት ወደ ኢስላማባድ የመሄዱን ነገር አንካካ ገብቷታል። የኢራን አብዮታዊ ዘብ ኃይል በበኩሉ ትናንት 2 መርከቦችን በዚያ በሆርሙዝ የውሃ ወሽመጥ መያዙንና ለተጨማሪ ምርመራ ሲል ወደ ራሱ ክልል ወደ ራሱ የውሃ ክልል ወደ ውስጠኛ ማጀቱ ወስዷቸዋል የተባለው። ከዚያም ውጪ ኢራን 3 መርከቦች ላይ ጥቃት ፈጽማለች የተባለው። አሜሪካም በተመሳሳይ በኢራን መርከቦች ላይ ጥቃት ፈጽማለች የሚል መረጃ ወጥቷል። በዚህ ሁሉ ሂደት ታዲያ የተኩስ አቁም ስምምነቱን አሜሪካ ኢራን ጥሰዋለች ትላለች፣ ኢራን አሜሪካ ጥሰዋለች። የተኩስ አቁም ስምምነቱ ተጥሶ ስምምነት ወይም ድርድር ይሉት ምን አለ የለም ብላለች ኢራን። ወዴት ሊሄዱ ነው? ግልጥ ቁርጥ ያለ ነገር አያስቀምጡ እንጂ ሁለቱም አፎቂያቸውና ሰይፋቸውን ስለውና ሹለው ዳግም ወደዚያው የእሳት ባህር ዋናቸው ሊገቡ በጥፍራቸው ቆመው የለም ወይ የሚል መረጃ ነው ወጣ። ማን ይፈራል ሞት ማን ይፈራል አለ ኢትዮጵያዊው ሸላይ በዘመኑ። ዛሬ በኢራንና በአሜሪካ መካከልም ያለው ይሄ ጉዳይ ሆኗል። ወዲያም ኢዝራኤል በሊባኖስ ከአገሪቱ መንግሥት ጋር በተደረሰው የተኩስ አቁም ስምምነት የሊባኖስ ጥቃት ይቆማል ተብሎ ነበር። ነገር ግን ኢዝራኤል ጥቃቱን አላቆመችም። ለምን ሲሉ ደግሞ ሄዝቦላ እስከ ኢዝራኤል ላይ መቼ ጥቃቱን አቆመ? የሊባኖሱ ሄዝቦላ ኢዝራኤልን ብምራት አይማረይ ሲል ጥቃቱን ላፍታም ጠለስ አላደረገም፣ ይተገትጋታል። ስለዚህ የኢዝራኤል የጦር አውሮፕላኖች እንዲሁም ሚሳይሎች ላንቃቸው እንደተከፈተ በሄዝቦላ ይዞታዎች ላይ በሚባሉት ሁሉ እያዘነበው ነው የእሳት ዶፍና በላውን። ወዲህ ኢራን ከሊባኖስ ጋር የተደረሰው የተኩስ አቁም ስምምነት ሄዝቦላን ካላጠቃለለ ጉዳዩ አፍንጫን ሲመቱት ዓይን ያለቅሳልን ነውና የተኩስ አቁም ስምምነት ይሉት ምን ነገር አለ? ወዲህስ ተጥሶ የለም ወይ? አሜሪካ ጥሳው የለም ወይ? ይሄ ሁሉ ጉድ ነው ያለው። 6ኛ ሳምንቱን የያዘው የባህር ላይ ጦርነት ኢራንና አሜሪካንን የመጨረሻው የደም መሥዋዕትነት አለያም የባህሩን ወይም የፋርስን ባህር የውሃ አካል ቀይ ሊያደርገው አለያም የደም ባህር ሊያደርገው የተሰላ ቀመር ያለ ነው የሚመስለው ይሉታል። ደም የመፋሰሻ ስፍራው የለየለት ጦርነት ውስጥ የሚገባበት ናቫል ዋር ሲል የወጣው መረጃ ያንን ያሳያል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸውን አም ፒስ ፕሬዚደንት ሲሉ ያሞካሹት ለራሳቸው ሙገሳ የቸሩትን ያህል ሰላም መፍጠር ተስኗቸዋል ሲሉ የሚያጉተመትሙት ብዙዎች ናቸው። በሀገር ቤት የዴሞክራት ፓርቲው አካላት ፕሬዚደንቱን በዚህ ሰዓት እያብጠለጠሏቸው ነው የሚባለው። ከሪፐብሊካንም ቢሆን እንኳን ጉም አልቀረም። በኢራን የተያዘው ጦርነት ለትራምፕ አንድ መውጫው ጠፍቶ ነው። 2 ምርጫ አላቸው ትራምፕ። 1 የእግረኛ ኃይላቸውን ማስገባት። የእግረኛ ኃይላቸውን አስገቡ ማለት ደግሞ አሜሪካ እንደ ሎጥ ዘመን በእሳት ቀልጣ መቅረቷ ነው። የማይታሰብ ጉዳይ ነው ይላሉ። ሌላው አሜሪካ ትራምፕ ራሳቸው
ጎብደድ ብለው ከኢራን ጋር የኒውክለር ድርድር ሲሉ የመዘዙትን መዘዝ አለሳልሰው ያንን ድርድር ማድረግ ነው። እሱም ቢሆን የፖለቲካ ኪሳራ ነው። ቁማሩን አስበልቷቸዋል። ወዲህ ትራምፕ የሚድተርም ይሉት የነርሱ ዘመን የምርጫ ጊዜው ቀጣይ ህዳር ወር ደርሶባቸዋል። ሰርገኛ መጣ በርበሬ ቀንጥሱን አድርጓቸዋል። ጉዳዩ አሁን ለትራምፕ ዝናብ ሲመጣ ዘር ሲወጣን አይደለም የሚሆንባቸው፣ እሳቸውን አጋልጦ የሚሰጣቸው ቀን የመጣባቸው ይሏቸዋል። ትራምፕ ለሁለተኛና የመጨረሻው የምርጫ ዘመናቸው በአሜሪካ ሕገ መንግሥት መሠረት ለማለት ነው አንድ የዚያች አገር ፕሬዚደንት ሆኖ የሚመረጥ ሰው ድል ከቀናው ለሁለተኛ የምርጫ ዘመን ሊያሸንፍ ይችላል። ያን ይፈቅድለታል ሕገ መንግሥቱ የሕዝቡን ይሁንታ ካገኘ። ከዚያ ውጭ ግን ሁለቱን ካጠናቀቀ አለያም 8 ዓመት ካገለገለ አበቃ። ዋይት ሃውስን ለቆ መሰስ፣ ወደ ኋላው ዞር ብሎ ማየት አይችልም። ይሄ ነው የሚባለው። ነገር ግን ትራምፕ ምንድን ያሉት በአንድ ወቅት አሳያችኋለሁ፣ ይህንን የሚገድበውን የአሜሪካን ሕገ መንግሥት በላይም ብዬ በታች አሻሽዬ ዳግም እመረጣለሁ ምን አለበሉኝ ብለዋል። ያንን ለማድረግ ካልሆነ በስተቀር በኢራን በገቡበት ጦርነት ዋይንተው ሊወጡት ቀርቶ ከመሃል ሳይደርሱ የዚህ የሁለተኛው ዘመን የሥልጣን ጊዜያቸው የሚድ ተርምም ደርሶባቸው የለም ወይ? ሌባ ይዞ ዱላ ጥየቃን የሆነባቸው። አሁን በኢራን ያለውን ጦርነት በምን መልኩ ሊወጡት ይችላሉ? ይህን ሲባል ትራምፕ ሰሞኑን ከትናንት በስቲያ በጣም በርካታ ቁጥር ያላቸው የጦር አውሮፕላን መንጋና ግሪሳቸውን አሰርተው ወደ መካከለኛው ምስራቅ ቀጠና ምድር ልከዋል። እንደነ F-22 እንዲሁም እንደ B-52 ቦምብ ጣይ ግዙፍ የስትራቶፎርትረስ አውሮፕላኖቻቸውን በገፍ ወደዚያ ልከዋል። ኢራንን በተገቢው አሳምነው አሸንፈዋት ሊወጡ። ነገር ግን ኢራን የለም ይወቁት ጌታው፣ ጣቴ ከአጥፊው የጦር መሳሪያ ምላጭ ላይ ሆኗል፣ ይህንን ይዩት ብላቸዋለች። ኢራን የሆርሙዝ ወሽመጥ በዚህ ሁሉ ውስጥ እያለ እንዴት ይከፈታል? ሊከፈት አይችልም ስትል ጥርሷን ነክሳለች። የሆርሙዝ የውሃ መተላለፊያ ወሽመጥ ሳይዘጋ ቆየ ማለት ደግሞ የዓለም የኃይል ግብይት ወይም የነዳጅ ዘይትና የጋዝ ዋጋ ለከንፈር ማራሻ ቢፈለግ እንኳ ይጠፋል። ለነገሩ ከንፈር በጋዝ ወይም በነዳጅ ዘይት አይራስም እንጂ ለዚያ እንኳ ቢባል አይገኝም በሂደት። ያ ሆነ ማለት ደግሞ ድፍን ዓለም የቁጣ ዓይኑ የሚፈጠው በአሜሪካው ፕሬዚደንት በዶናልድ ትራምፕ ላይ ነው፣ ወዲያም በኢዝራኤል ላይ። አሜሪካ ከማንም ከሕዝቧም በተገቢው ሳትመክር እንዲሁም ሳትወስን ከኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻ ዶልተው ትራምፕ በኢራን ላይ የጣምራ ጦርነት አውጀዋል። ይህንን ማድረጋቸው ይኸው ዛሬ ለአሜሪካ ትልቅ ስብራት ነው። አሜሪካ የዓለም ፊት አውራሪዋ ሀገር ነኝ ብላ የምታስብ አገር ናት። ዓለም በችግር ውስጥ በእሷ የተነሳ ሲወድቅ ደግሞ ከመልካም ሽቶ መልካም ስም ይሻላል ይሉትን ነውና የመጽሐፍ ቃል ለአሜሪካ ጥሩ አይደለም። አሜሪካ ስትጠራ ደግሞ በመሪዋ በዶናልድ ትራምፕ ስም ነው፣ በሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ። ታዲያ ለእርሳቸውስ ምን ይበጃል? በሰላም የሥልጣን ዘመናቸውን እንዲያጠናቅቁ አያደርጋቸውም። ይሄ ነው የተባለው። እኚህን ሰው የአሁኑን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ወደ ጦርነት የዶላቸው ደግሞ የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ኔታንያሁ ይላል ዛሬ የወጣው መረጃ። ይህንን መረጃ የሰጡት የቀድሞው የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። ኔታንያሁ ከዚህ ቀደም ጆርጅ ቡሽን፣ ባራክ ሁሴን ኦባማና ጆዜፍ ሮቢነት ባይደንን ወይም ጆ ባይደንን ኢራንን አሜሪካ ትመታት ዘንድ ብዙ ለፍተው ብዙ ጥረው ጥያቄ አቅርበውላቸው አናደርገውም ኢራንን አንመታም ብለው ከልክለዋቸው ነው። አሁን ግን ኔታንያሁ ተሳክቶላቸው ቀመራቸው ሰልቶላቸው ትራምፕ ላይ ጣላቸው። ትራምፕ እሺ ብለው በኔታንያሁ በተሰጣቸው በኢራን የመንግሥት ለውጥ እናደርጋለን የሚል በዚያ ስሌት ኢራንን በጦር መሳሪያ ደበደቡ።
በጦር ኃይላቸው። ነገር ግን ኢራን የድንጋይ ንፍሮን የሆነችባቸው መልሳ ለዓለም መዘባበቻና መሳለቂያ አድርጋቸዋለች የሚል መረጃ ነው። ጆን ኬሪ ናቸው ይህንን ያሉት፣ የቀድሞው የአሜሪካው የውጭ ጉዳይ ሚኒስትር። በዚህ ሂደት ከተዘለቀ ደግሞ ድፍን ዓለም የኋሊት ተንሸራቶ ዘመናዊነትን የገለጠበትን አንዱን መገለጫውን የእግር ጉዞ አብቅቶ በተሽከርካሪ እንዳልሆነ ሁሉ የኋሊት ተንሸራቶ እግረኛ ሊሆን አይደለም ወይ? ብዙዎች ተሽከርካሪዎቻቸው ቢሉ ፋብሪካዎቻቸውና ኢንዱስትሪዎቻቸው ያለ ነዳጅ ዘይት ተንኳኩተው ቆመዋል። ምድጃዎቻቸውም ስንቶቹ ናቸው የዓለም ሀገራት የኤሌክትሪክ ኃይልን ተጠቃሚዎቹ ሲባል አረ ምን ውሃ አላቸውና የሚሉት ብዙዎች ናቸው። ሰላም ከጠፋ ጦርነት የሚወልደው ይሄንን ነው። በዚሁ ከቀጠለ ገና የነዳጅ ዘይት እጥረትና የዋጋ ንረቱ ብቻ አይደለም፣ ረሃቡና የውሃ ጥማቱስ ወዴት ሊያደርሳት ይችላል ዓለምን? ትናንት በወጣ መረጃ ሶማሊያ በከፍተኛ ደረጃ ረሃብ ውስጥ የወደቁ ልጆቿ ብዙዎች ሆነዋል ነው ያለው። ረሃብ ቀን አይሰጥም። ሰላም ከሌለ መዘዙ ብዙ ነው። የጦርነት መዘዝ ብዙ ነው። ከአንዲት ጥይት የጀመረ የጦርነት መዘዝ እንዲህ በዋዛ የሚያበቃ አይሆንም። ሁሉም ለሰላም ተንበርክኮ እጁን ዘርግቶ ነጭ ዘንባባ ዝንጣፊ ባይዝም እንኳን ልቡን አጽድቶ ልቡን አንጽቶ ለሰላም ካልተንበረከከ በስተቀር የሰው ልጅ በዚህ ዘመን እብሪት፣ ክፋት፣ ውሸት፣ ትዕቢት፣ ማናለብኝነት ይሄንን ይዞ የትኛዋንም ሐይቅ በዋና አይሻገራትም። ይሄ ሆኗል ጉዳዩ። ጦርነት የወለደው ነው። የውሻን ጥርስ ባጥንት ይፈሩታል ይሏል ኢትዮጵያውያኑ። ዛሬ በኢራን ላይ አሜሪካና እስራኤል የጣምራ ጦርነት ሲከፍቱ ከኢራን ወደ የትኛውም ዓለም ደርሶ ጦርነቱ ችግር ይጋርጣል ብሎ ያሰበ ይኖር ይሆን? ዛሬስ የሆርሙዝን የውሃ መተላለፊያ ወሽመጥ ስም የማያውቅ የዓለም ነዋሪ የሰው ልጅ ይኖር ይሆን ወይ? ሆርሙዝ የሚለውን ከምን የተነሳ? ጦርነት ካመጣው መዘዝ። ዓለም አይበቃሽም ወይ? ከሩቁ የጉዞ ስሌትሽ፣ ከአድካሚው የጉዞ ስሌትሽ ረፍትናት መርጭም ወይ? አይበቃሽም ወይ? ይህንን ሊናገሩልሽ፣ ይህንን ሊያቅዱልሽ፣ ይህንን ሊያሰምሩልሽ የሚገባቸው ፖለቲከኞችሽ፣ መሪዎችሽና ምሁራኖችሽ ጆሮአቸው ወዴት አለ? ከዐይናቸው ስለምን ተሰወረ? የሰላም መንገድ ብቸኛው ከዚህ ውስጥ የሚያወጣት ዓለምን የሰላም ምርጫ ብቻ ነው። የሰላም አማራጭ ሰላም። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።